ለቤተክርስቲያኑ አስተዋጽኦ አድርጋችሁ በነፍስም በስጋም የምትጠቀሙበት ክብር እንድታገኙ እንለምናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌስያ መርሃ ግብራችን ነው። ባለፈው ሳምንት በጥንተ ስሙ ጎጃም ጠቅላይ ግዛት ደጋዳሞት ፈረስ ቤት በክርስቶስ ጊዮርጊስ የነበሩ እማሆይ ኮልባ ተብሎ የሚጠሩ እናት ቤተ ክርስቲያኑ አገልጋይ ካህን ስላልነበረው በኮልባ ዕጣን አድርገው ውጭ ላይ በማስቀመጥ እግዚአብሔርን ይለምኑት የነበረ ልመና ተሰምቶላቸው 48 የድጓ መምህራን ከአካባቢው ተወላጅ ከመውጣቱም በላይ ዳዊት ያልደገመ ገበሬ ከቦታው ላይ መታጣቱን ከድጓ መምህራኑም መሃል መጋቢ ሐዲስ አባ መዘምር ዲበኩሉ አቋቋም ቅኔና ዝማሬ መዋሥዕትን በመምህርነት ደረጃ ጠንቅቀው ተምረው ሐዲሳትን በደብረ ሊባኖስ ገዳም ካስመሰከሩ በኋላ በታላቁ ቤተ መንግሥት የብራና መጻሕፍት ጽሑፍ ክፍል ተቀጥረው 3 የብራና መጻሕፍትን እንደጻፉ እነርሱም በብሔራዊ ቤተ መጻሕፍት በግዕዝ ክፍል በቅርስነት አሁንም እንደሚገኙ በዘመኑ አብረዋቸው የሰሩ ሊቀ ሕሩያን አሰፋ ሀብተ ሚካኤል ነግረውን ነበር። ዛሬ ደግሞ የዚያን ተከታይ ክፍል ሊቀ ሕሩያን አሰፋ ሀብተ ሚካኤል አለቃ ጌራ የሚባሉ የንጉሡ አፄ ኃይለ ሥላሴ መጻሕፍት ጸሐፊ ሲያርፉ የእሳቸውን የአጻጻፍ ስልት ሊተካ የሚችል ጸሐፊ ለማግኘት በቤተ መንግሥት ውስጥ ማስታወቂያ እንደወጣ እንዲህ ሲሉ ታሪኩን ነገሩን። መጋቢ ሐዲስ መዘምር በቀዳማዊ ኃይለ ሥላሴ የዘመነ መንግሥት ሊለወጥ አካባቢ ላይ ከመለወጡ በፊት ትንሽ ቀደም ብሎ ቀደም ሲል በመጀመሪያ አንድ የንጉሡ ልዩ ጸሐፊ ነበሩ፣ ቁም ጽሑፍ የሚሰሩ አለቃ ጌራ ይባሉ ነበር። ወሎ ነበር አገራቸው። ከዛ እየተመላለሱ ነበር ቁም ጽሑፍ የተለየ መጽሐፍ ለጸሎት መጽሐፍ ለሳቸው የሚጽፉ እሳቸው ነበሩ። አሁን እሳቸው ሲያርፉ አሁን ያን የጸሎት መጽሐፍ ጥሩ ጽሑፍ ያለው ማን ነው ተብሎ ሲጠየቅ የሁሉም የቁም ጸሐፊዎች ብዕር ቀርቦ የመጋቢ ሐዲስ መዘምር ተመረጠና ከዛ አቅርቧቸው የአለቃ ጌራ እና እሳቸውን ሳይሆን ይሄንን ብዕር ሰርቀህ ከማን የሰረከው ብለው ከሳቸው እንደተሰረቀ አድርገው አናገሯቸው። ብላታ አድማሱ የሳቸው ኃላፊ የነበሩ አሉ። ብላታ አድማሱ እሳቸው ናቸው። በጃንሆይ የዘውድ በዓል ላይ ድግስ ይደገሳል። ከፍ ያለ ድግስ አለ፣ ጠጅ አለ፣ ቁርጥ ሁሉ አለ። ብዙ በቃ የተሟላ ዝግጅት ይደረግ ነበር። በዛን ሰዓት የጥሪ ደብዳቤ ላክልናል። እዛ እንገባለን፣ የግብዣው ተሳታፊ እንሆናለን። እኛ ግርማዊ ቀዳማዊ ኃይለ ሥላሴን እናያቸው ነበረ። ፊት ለፊት ሆነው ግብዣውን ህዝቡን ግብዣው ሲጋበዝ ያው ነበር። እሳቸው ፊት ለፊት ቁጭ ብለው ከላይ እና ህዝቡ በዛን ሰዓት የኪነ ጥበብ ባለሙያዎች የኪነ ስራቸው ማለት ዘፈን ያቀርባሉ። ያ ነው እንጂ የቅኔ ማቅረብ ሌላ ነገር የለም። እኛ ተጋብዘን ስነ ስርዓቱን አይተን እንወጣለን እንጂ ሌላ የሚቀርብ ነገር በእኛ በኩል የለም። መጋቢ ሐዲስ አባ መዘምር ዲበኩሉ በደብረ ሊባኖስ ገዳም ሐዲስ ኪዳንን ሲማሩ አንድ ባህታዊ የወደፊቱን የአገልግሎት መንገዳቸውን ነግሯቸው እንደነበረ ይህንንም ለግል ክብርና ጥቅም ማዋል አለመፈለጋቸውን መጋቢ ሐዲስ ኢሳይያስ ቸርነት የደብረ ከዋክብት አቡነ አረጋዊ ወቅዱስ ገብረ ክርስቶስ ቤተ ክርስቲያን አስተዳዳሪ እንዲህ ሲሉ ነገሩን። አንድ አባት ባህታዊ አባት ጠርተው በንጽህና ነው በቅድስና ነው የምትኖረው፣ አትወልድም፣ አትገድም፣ ትዳር አትፈጽምም፣ ግን ብዙ ሰዎችን ትጠቅማለህ ብለው ነገሯቸው። ያንን ተቀብለው ለጊዜው አልመሰላቸውም። እዚያ መጥቼ ስመጣም ቅድም ያው በታሪካቸው እንደተነገረው ቁም ጽሕፈት ቤት ነው የገቡት። ከዚያም ቀጥሎ ደግሞ ባህል ሚኒስቴር ነው የገቡት። እንዲሆናለሁ አላሉ። ግን ድንግልናቸው ንጽህናቸው ቅድሳቸውን ደብቀው እንዲህ ነው። ማንም ሰው ሲያቸው እንደ ባለታር ነው የሚያቸው። ሱፍ ይለብሳሉ፣ ከረባት ያስራሉ። የሚኖሩት ቤታቸውም ደግሞ በዘመናዊ አኗኗር ነው። ግን ውስጣቸው መነኩሴ፣ ውስጣቸው ድንግል፣ ውስጣቸው ንጹህ ናቸው። በዚህ በስነ ምግባራቸው እንግዲህ ብዙ ጳጳሳት ጓደኞች አሏቸው።
መጋቢ ሐዲስ ዲበኩሉ በቤት ውስጥ በጣም ብዙ ሰው አሳድጓል። በጣም ማለት እኔ ብቻ አይደለሁም። ከኔ በፊት አሜሪካ ያለ ታናሽ ወንድሙ አሁን መጥቶ ቀብር ላይ ነበር እስከ ልጁ ድረስ እሱን አስተምሮ ስራ ሲይዞ ያው እድል ገጥሞት ወደ ሀገር አሜሪካ ሄዶ እዛ ነው የሚኖረው። ከዛ በኋላም አንድ እህታችን አለች ወደ ቤተል ነው ያለችው። እኛ ስንመጣ እሷ እንደ እናት ነበረች። እኔ ልጅ ሆኜ ቀጸላም ልጅ ነበር፣ በላይንሽም ሁላችንም ልጅ ነበርንና እሷ እንደ እናት እሱ እንደ አባት አሁን ቤተል ያለችው ማለት ነው። እሱ ያሳደጋት ያስተማራት ስራ ይዛ ነው እሷ የመጣሁት እና እነሱን እያስተማረ እሷም ያው ስራ ይዛ ትዳር ስትይዝ እኛ ተተካን ማለት ነው። ልጆች ነበርን ወደ 90 አካባቢ እሷ ገባች፣ እኛ ተተካን። በቃ እኛ ምንድነው አሁን እንዳልኩት እሱ በቃ እናትም አባትም ባህሪ ነው ያለው። ምንድነው የሚያስፈልገው? ደብተር ይገዛልናል፣ ልብስ ይገዛልናል። ልብስ ሲገዛ ኢቭን አንድ ቀን ዝም ብሎ ልብስ አይገዛልንም። በአመት እቁብ ገብቶ ሄዶ አስቀድዶ ነው የሚያሰፋልን ማለት ነው የሁላችንንም። እንደገና የጥሩ ነገር ካገኘ ይችላል አንቺ ትሆናለች ምናምን ብሎ ገዝቶ ይመጣል። እና በቃ ምንም እኔ ቤተሰብ አላስታውስም እውነት ለመናገር። ለምን እኔ አሁን ከገጠር መጣሁ 10ኛ ክፍል ጨርሼ ነው ቤተሰብ ለማየት ወደዛ ወደ ሀገር ቤት እንኳን የተመለስኩት። ከዛም ስራ ይዤ ነው በቃ ሁሉ ነገር በቃ ለኔ ብቻ አይደለም። መጋቢ ሐዲስ አባ መዘምር ዲበኩሉ እስከ መጨረሻው የህይወት ዘመናቸው በአገልግሎት ጸንተው የኖሩበት ደብረ ፀሐይ ቅዱስ ጊዮርጊስ ምስረታ ላይ የነበራቸውን የአገልግሎት ሚና ሊቀ ኅሩያን አሰፋ እንዲህ ሲሉ ያስታውሳሉ። ፈረንሳይ ጊዮርጊስ የመጣ ነው መጋቢ ሐዲስ መዘምር በመጀመሪያ ከኔ በፊት አስቀድሞ ቦታ ተመርቶ ወደዛ ገባ። ፈረንሳይ ለጋ ሲሆን ከኔ ቀድሞ ማለት ነው። እሱ በ1975 ነው የገባው እዛ። እኔ ደግሞ እሱ በገባ በ2 ዓመት በ1977 ገባው ተመርቼ እና በዚህ ነው እንደገና አልተለያየንም ማለት ነው። እዛም እሱ ከሄደ በኋላ እሱ እዛ መግባቱን አይቼ እኔም ቦታ ጠየቅሁ። አመላልሶ ከ2 ዓመት በኋላ ቦታ እዛ ሰጡኝ። እኔም እዛ ቤት ሰርቼ በዛ ምክንያት አንድ ላይ ለመኖር ይቻላል። ፈረንሳይ ጊዮርጊስ ሲመሰረት እኔ የቦታው ላይ ቤተክርስቲያን እንዲታነጽ የአካባቢው ህዝብ ፍላጎት ስለነበረው የዛ የአስተባባሪ ኮሚቴ ጸሐፊ ነበርኩ በዛን ሰዓት። ከዛ አስተባባሪ ኮሚቴ ተቋቁሞ አቶ ይመርና እኔ ነፍሳቸውን ይማርና ርዕሰ ደብር ጡመ ልሳን ሶስታችን በኮሚቴው ተወክለን በወቅቱ ብፁዕ ወቅዱስ አቡነ መርቆሪዎስ ፓትርያርክ በነበሩ ጊዜ እኛ ሶስታችን ኮሚቴውን ወክለን መጥተን በዛን ሰዓት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ራደ ነበሩ። እሳቸው ዘንድ ገብተን ወደ ቅዱስ ፓትርያርኩ እንዲያቀርቡን ጠየቅናቸው። ቦታ ማነው ጽላት እንዲፈቀድልን እንዲደረግ። በዛን ሰዓት እሳቸው ምን አሉን? እንደዚህማ አላቀርባችሁም፣ ከቦታው መጥቼ አይና ያስፈልጋል አያስፈልግም የሚለውን ማወቅ አለብኝ። አይቼ የሚያስፈልግ ከሆነ ቀጠሮ ሰጥቼ አቀርባችኋለሁ፣ የማያስፈልግ ከሆነ አላቀርባችሁም። ስለዚህ ቀጠሮ ልስጣችሁና መጥቼ ላይ ብለው ነገሩን። እኛም አመንበት። ከዛ ቀጠሮ ሰጡ። በቀጠሮ ቀን መጥተው ዞረው አዩ። እዚህ ቦታማ ተገቢ ነው፣ ቤተ ክርስቲያን መቋቋም አለበት ብለው አመኑ። በእንዲህ ያለ ቀን ኑና አቀርባችኋለሁ አሉ። በዛ ሰዓት ሄድን፣ ቀረብን፣ አቀረቡን። በዛኑ ዕለት ተፈቀደልን። እንዲያውም ምክርም ሁሉ ሰጡን። ትልቅ ቤት እንሰራለን ብላችሁ አታስቡ፣ ትንሽ ጎጆ ሰርታችሁ መስርቱ ብለው ምክር ሁሉ ለገሱን። በዛ መሰረት ቤተ ክርስቲያኑ ነሐሴ 1983 የጊዮርጊስ ዕለት ነሐሴ 23 ያቺ ትንሿ ቤት ተመሰረተች። ከዛን በ1984 ዓመተ ምህረት
ህዳር 7 ጽላቱ ገባ። በዚህ መሰረት ነው የተመሰረተው። ቤተ ክርስቲያኑ ከተቋቋመ በኋላ በመጀመሪያ እንደተመሰረተ ከአገልጋዮች ይመደቡ ተብሎ ሲመደብ እሳቸውም ከተመደቡት አገልጋዮች አንዱ ነበሩ። መጋቢ ሐዲስ አባ መዘምር ዲበኩሉ ሕይወታቸውን ለእግዚአብሔር የሰጡ አባት ስለነበሩ አገልግሎትን አስመልክቶ ይሄ የእኔ መደብ ነው፣ ይሄኛው አይደለም፣ ይሄ የእኔ ቦታ ነው፣ ያኛው አይደለም ሳይሉ በሁሉም አጥቢያ አብያተ ክርስቲያናት ቀድሞ በመገኘት የሚያገለግሉ ትጉህ አባት ነበሩ። መጋቢ ሐዲስ መዘምር ዲበኩሉ በዚህ በደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለብዙ ዘመናት አገልግሎት ላይ የነበሩት መጀመሪያ አገልጋይና ቤተክርስቲያኑ ከተመሰረተ ጊዜ ጀምሮ ሲያገለግሉ የነበሩ ታላቅ አባት ናቸው። አገልግሎታቸውም በቅኔ ማህሌት በኩል ትልቁን ድርሻ የያዙ አባት ከመሆናቸው በተጨማሪ በዚህ በእመቤታችን በቅድስት ድንግል ማርያም በፍልሰታ ሙሉውን ውዳሴ ማርያምንና ቅዳሴ ማርያምን የሚተረጉሙልን የነበሩ ታላቅ የቤተክርስቲያናችን አባት ነበሩ። በሕማማት ትምህርተ ዋዕትን ኪዳንን ትርጓሜ ያሰማሉ። በጾመ ማርያም በፍልሰታ ደግሞ ውዳሴ ማርያምና ቅዳሴ ማርያም ጥር አድርገው ነው የሚያስተምሩት። ማስተማር ሁሉ ያስተምራል። ስጦታቸው ግን የተለየ ነበር። እውነት ለመናገር በደብራችን አይን ነበሩ። በጾመ ማርያም የቤተ ክርስቲያናችን መቼም የአዲስ አበባ ሰው እመቤታችን ቤተ ክርስቲያን ቢሆን በጾመ ማርያም ወደዛ ይወዳል። እኛ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሆኖ ግን ልክ እንደ እመቤታችን ቤተ ክርስቲያን ይከበር ነበር። በማን ምክንያት? በእሳቸው ምክንያት። እሳቸው ለመስማት የሚመጣ ምእመን በእሳቸው በየዓመቱ በመስማት ፍቅር አድሮበት የእሳቸውን ቃል ለመስማት የሚመጣው ሕዝብ ብዛቱ በጣም ቁጥር የሌለው ሕዝብ ይመጣ ነበር። በማን የተነሳ? በእሳቸው ቃል እግዚአብሔር የተነሳና የእመቤታችን ምስጋናዋን ቅዳሴዋን እንደው በእውነት አባቶቻችን እንደሚሉት ልክ እንደነ ቅዱስ ኤፍሬም እንደ ቅዱስ ሕርያቆስ እንዲሁ ያበጥረው ነበር የሚሉትና ያበጥር አድርገው የሚናገሩትን ቃል ለመስማት ሰዎች ተስበው በእሳቸው ፍቅር ብዙ ሕዝብ ይሰበሰብ ነበር እሳቸው ለመስማት። እንደተባለው ውዳሴ ማርያምና ቅዳሴ ማርያም እስከ ባለፈው 2 ዓመት በፊት ጀምሮ ከዛን ከገቡበት ጀምሮ እስካለፈው 2 ዓመት በፊት ድረስ ሙሉ በሙሉ አንድም ሰው ጣልቃ ሳይገባባቸው አጋጣሚ ደግሞ ህመም የሚባል ነገር አያውቃቸው። በጣም ያው አስም ነበራቸው። አስሙ ያላቸው እንኳን ያን አገልግሎት አቋርጠው የቅዳሴ ማርያምና ውዳሴ ማርያም እሱን በትክክል አውቃለሁኝ። ብዙም ጊዜ እከታተል ስለነበረ በጣም እጅግ በጣም በትትና በትጋት ያንን እንደሚያስተምሩ አውቃለሁ። 85 ዓመተ ምህረት ጀምሮ በየደብሩ አብረን ይሄን እናገለግል ነበር ከሳቸው ጋር። ምን ያደርጉ ነበረ? ለምንድነው ተኝተህ የምታድረው? ለምንድነው የማታገለግለው? አሙኛል ስላቸው እንኳን ያስተኙም ነበር። ልደታ ሄደን እናገለግል ነበረ። በየቦታው ይሄን ስናገለግል ትጉ አገልጋይ ትጉ ሰራተኛ ነበሩ። ከዚያ በኋላ እንግዲህ ቅድም አባቶች እንደተናገሩት ቤተ ክርስቲያን እዚህ መጡ፣ ተቀጠሩ። ከተቀጠሩ በኋላ እየመጣሁ አወራቸዋለሁኝ። ይነግሩኛል ያለውን አገልግሎት ሁሉ ጓደኞቻቸውን፣ ወንድሞቻቸውን ምን አይነት ፍቅር እንዳላቸው። ከዛ በኋላ ምን ቦታ ላይ እንደሆነ አሁንም በቢሮ አካባቢ የሰሩ እንደነበር አውቃለሁ። ግን ሰበካ ጉባኤው ለረጅም ጊዜ አገልግለዋል። ሌላው እኔ አሁንም መናገር አልችልም ብዬ ያልኩት በቤተ ክህነቱ ውስጥ ወይም ቤተ ክርስቲያኑ ውስጥ የሚሰሩት ስራ እጅግ አስደናቂ አስደማሚ የነበረ ከማንም በፊት ቀድሞ የሚገቡት አዳር ካስፈለገም እዛው ነው የሚያድሩት። የሚያስፈልግ ግልጋሎቱ ለአዳር የሚያስፈልግ ሆነ እዛ ነበር የሚያድሩት። አለዛ የተወሰኑ ሰዎች አሉ እዛ ከጎረቤት ተነሱ ጋር ተሰባስበው ቀድመው እሳቸው ነበሩ የሚገቡት። ስራውንም የሚያስጀምሩት ራሳቸው ነበር። ቅድሚያ እዛ ገብተው ከመጀመሪያ እስከ መጨረሻ ድረስ የመጨረሻዋ የአገልግሎቷ ሰዓት ስታልቅ ብቻ ነው ከዛ ከወንበራቸው ላይ ተነስተው የሚወጡ የነበረው። እህል የሚያበራየውን በሬ አፉን አትሰር። ኦሪት ዘዳግም ምዕራፍ 25 ቁጥር 4። አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁም ይብቃችሁ። የሐዋርያው ቅዱስ ጳውሎስ መልእክት
ወደ ዕብራውያን ምዕራፍ 13 ቁጥር 5። መጋቢ ሐዲስ አባ መዘምር ዲበኩሉ አይደለም በአገልግሎት በተመደቡበት ቦታ በመላ አዲስ አበባ ቤተ ክርስቲያን መንፈሳዊ አገልግሎትን በነፃ የሚሰጡ ይህም ከፍቅረ ነዋይ በመራቅ የተገብሩት የነበረ ተግባር ነበር። ትልቁ ነገራቸው ምንድነው? አንደኛ ጠንካራ ናቸው፣ ሁለተኛ ንጹህ ቅዱስ ናቸው፣ ሶስተኛ ደግሞ ዘር የሚባል ከአገሌ የመጣ ከዚህ የመጣ የሚባል ነገር የላቸውም። አራተኛ ቤተክርስቲያን በጣም ወዳድ ናቸው። ቤተክርስቲያን ይወዳሉ። አሁን ብዙ ሰው ቤተክርስቲያን የሚወዳት የሚያገለግላት ደሞዝ አገኛለሁ፣ ጥቅም እካፈላለሁ፣ እጋራለሁ ብሎ ሊሆን ይችላል። እሳቸው ግን ሲያገለግሉ በንጽህና በቅድስና ነው። ሌላ የጸሎት ሰው ናቸው። በጣም የጸሎት ውዳሴ ማርያም የ7 ቀን ውዳሴ ማርያም ሁልጊዜ ይጸልያሉ። ዳዊት ሁልጊዜ ይጸልያሉ። እንዲያው ዋናውን ነው። ድርሳነ ሚካኤል ይጸልያሉ። ስለ ጸሎት እናወራ ነበር እና ውዳሴ ማርያም እንዴት ትደግማለህ ሲሉኝ የራሴን ነግራቸዋለሁ። ከዚህ በኋላ ደግሞ እኔ ደግሞ እንደዚህ ነው የምጸልይ ይሉኛል። እንግዲህ በወቅቱ ደሞዙም ያው የተሻለም ደሞዝም አልነበረም። በወቅቱ ወደ 60 ብር አካባቢ ደሞዝ ነው መነሻ ደሞዝ እና የሳቸው 68 ነው 78 ብር ሆኗል። በአጋጣሚ ያው ለአበል ተብሎ አንድ 10 ብር ተጨምሮላቸው ነበርና የሌሎቹ ደግሞ እንደዚሁ ወደ 60 ብር ነበር እና በዛ አጋጣሚ እሳቸው ሌሎቹም ወንድሞቻቸው ቺና አበል ያገኙ መስሏቸው ለካ ሲያወሯቸው እነዚህኞቹ 60 ብር ነው የሚያገኙት እና በጣም ይሰማቸዋል፣ ይገርማቸዋልና ይሰማቸውና ጽሕፈት ቤት ይመጡና ቀጥታ እኔ 10 ብር ከወንድሞቼ በምን ምክንያት ነው 10 ብር ጭማሪ ላገኝ የቻልኩትኝ? ወንድሞቼ በአገልግሎትም እኩል ነን። ያው ደግሞ ከደሞዝ በላይ ደግሞ ወንድማዊነታችን ደግሞ በጣም የጠነከረ ነው። ግን በምን ምክንያት ነው ጽሕፈት ቤቱ ምን አስቦ ነው የዚችን ብልጫ ሊያደርግልኝ ለኔ የፈለገው? ወይም ደግሞ ካደረገም አይቀር ከወንድሞቼ እኩል ተመሳሳይ ካልሆነ ደግሞ እኔ ከነሱ ጋር መለየት ስለሌለብኝ እቺን 10 ብር ጭማሪ አበል ብላችሁ የሰጣችሁኝን ጭማሪ ደሞዝ ደግሞ አንሷት በፈቃደኝነት ብለው ያሉ ታላቅ አባት ናቸው። ይገርማቸዋልና እንዲህ አይነት አባቶች እንግዲህ ያው በቤተ ክርስቲያናችን ቀደም ሲል የነበሩ እና አሁንም ቢሆን ጥቂት አባቶች ያሉ ሲሆን በአሁኑ ሰዓት ላይ ግን እንዲህ አይነት አመለካከት እኔ ለምን ከሌላው ለያለው? ለምንድንስ ነው የምበልጠው? ወንድሞችስ ለምን ከኔ ያንሳሉ? አገልግሎታችን አንድ አይነት ደሞዛችንም አንድ አይነት መሆን ሲገባው ወይ ደግሞ አንዱን ከፍ አንዱን ዝቅ ለምን ይሆናል? በማለት በጣም ይህንን አመለካከታቸውን በእውነት እስከ ዛሬ ድረስ በእኔ በህሊና የተቀምጦ ያለና ወደፊት የማይጠፋ ለአሰራር የሚጠቅም ጥሩ ግንዛቤ የሰጡኝ አባት ናቸው እና ከዚህ በተጨማሪም ለአገልግሎት ደግሞ ቀናኢ የነበሩ በእርግጥ ታላላቅ አባቶች ወንድሞቻቸው ጓደኞቻቸው ነበሩ። ዛሬም በህይወት ያሉ አሉ ጥቂት የሚባሉ ጋፋ አባቶች መካከል ዋነኛውም እኚሁ አባት ነበሩ መጋቢ ሐዲስ መዘምር ዲበኩሉ እና የትህትና አባት በጣም ትልቅ የቤተ ክርስቲያን ዋርካ የነበሩ በዚህ በደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን በእውነት ትልቅ ቦታ የነበራቸው እኛም በልባችን ለዘላለም የማይጠፉ ዘወትር የምናስታውሳቸው አባታችን ነበሩ። ቅድስት ቤተ ክርስቲያን መጋቢ ሐዲስ አባ መዘምር ዲበኩሉን በገንዘብ በንብረቷ ላይ ብታሰለጥናቸውም ፈጽሞ የእግዚአብሔርን ገንዘብ መንካት ቀርቶ ከራሳቸው የሚሰጡ ፍጹም ታማኝ አባት እንደነበሩ አብረዋቸው ያገለገሉ አገልጋዮች ይናገራሉ። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። በእውነቱ በመጀመሪያ ደረጃ እኔ ስለ መጋቢ ሐዲስ መዘምር ዲበኩሉ ሕይወት ታሪክ ለመናገር ብቃቱም አቅሙም አልነበረኝም የለኝም። እኔና መጋቢ ሐዲስ በአንድ ዓመት ውስጥ ነው እዛ ቤተ ክርስቲያን የገባ ነው በ1985 እና በዛ እኔ በቤተ ክርስቲያን ስገባ ያው በልማት በኩል ነው የገባሁት። እዛ ከገባንም በኋላ ለረጅም ጊዜ ብዙ ሳንተዋወቅ ቆይተናል። መግባታቸውን አውቃለሁ፣ ግን ብዙ እንደዚህ ቀረቤታ ኖሮን ስለሳቸው ማወቅ ስለኔ ማወቅ ሁለታችንም እንትን አልነበረንም እና ከአንድ የተወሰነ ዓመት በኋላ ያው አገልግሎታቸው ቤተ ክርስቲያን ውስጥ ነበር። በኋላ
እዛም እያገለገሉ የቤተ ክርስቲያኑ ገንዘብ ያዝ አድርገዋቸው ነበር ለተወሰነ ጊዜ። እዛ ላይ እጅግ በጣም ከብዙዎች ጋር ይጣሉ ነበር። ምክንያቱም አንዱ ሰነድ ያመጣላቸውም ገንዘብ ከወሰደ በኋላ አያወራርድላቸውም። እሳቸው ደግሞ ያን ካላወራረድክ ገንዘብ አልሰጥም። በጣም እጅግ በጣም ሲበዛ ጠንቃቃ ነበሩ። እጅግ በጣም ሲበዛ ከሰዎች ጋር ሁሉ የሚያጣላቸው ይሄ ነበር እሳቸውን እና ስንት ዓመት 1 ዓመት 2 ዓመት እዛ ላይ እንደሰሩ ነው ያላውቅም። ብቻ ይሄን ያህል አላስታውስም። ግን እዛ ሆነው ቤተክርስቲያኑን በጣም በጥንቃቄ በትጋት ሰው አስተማሪ በሚሆን ደረጃ እያስተማሩ ይሄን እንደዚህ ነው፣ ይሄን በዚህ አርግ፣ ይሄን በዚህ አርግ፣ ይሄን በዚህ ጊዜ አምጣ፣ ይሄን በዚህ ጊዜ አቀርብ፣ ሰነዱ እንዲያወራዱላቸው ሰውን አስተማሪ በሚሆን እንትን ሰርተዋል እዛ ቦታ ላይ። መጋቤ ሐዲስ በጣም ታማኝ ነው፣ ቅን ነው። በቤተ ክርስቲያን አገልግሎቱም ትጉህ ነው። ከዛም ባሻገር ለቤተ ክርስቲያኑ ተቆርቋሪ ነው፣ በጣም ተቆርቋሪ ነው። እንደገና በሰበካ ጉባኤ ውስጥም አገልግሎ በቅንነት በታማኝነት ለሌሎች አስተማሪ የሚሆነው የእሱ ስነ ምግባር አንደኛ ቅድም እንዳልኩት በጣም ታማኝ ነው። በተመደበበት ስራ በአገልግሎቱ በጣም ቅን አገልግሎት አለው። በትጋትም አለው። በተመደበበትም የሰበካ ጉባኤ አገልግሎት በቅንነት በታማኝነት ይሰራ ነበር። ያለምንም ጥቅም ፍለጋ ያገለግል ነበር። አዎ እንግዲህ በአጠቃላይ መቼም ባህል እየሆነ መጣና ሰው ከተለየን በኋላ ወይም በህይወት ከተለየ በኋላ ሆነና መልካምነቱን የምናወራው እንጂ በርግጥ እኛ አባት በህይወትም እያሉ የሚነገርላቸው አባት ነበሩ። እንደተባለው በዚህ በገንዘብ ዙሪያ ላይ ፈጽሞ ገንዘብን ሳይሆን እግዚአብሔርን ለማገልገልና ማገልገል ብቻ የነበራቸው አቋም በጣም ለየት የሚል ነበር እና እንደተባለው አንድ ወቅት ላይ በዚህ በሰበካ ጉባኤም በካህናት ተወካይ አባል ነበሩና እንደዚሁ ከገንዘብ ጋር ተያይዞም በወቅቱ የነበሩ በገንዘብ ያዥነት የነበሩ ሰዎች ትንሽ ብቃቱም ስላልነበር ይመስለኛል እንደዚሁ እንዲከታተሉ ተደርጎ በሰበካ ጉባኤም ተወስኖ የተወሰነ ጊዜ ይሰሩ ነበር እና እያንዳንዷን የሂሳብ አሰራር አሁን እኛ ፒስትሪ እና እንደ ሌሎች ማሰራሮች ብለን እንደምናስበው አስቀድመው በዛ አይነት ሁኔታ ስራው እንዲሰራ ትልቅ ሙያዊ ድጋፍ ያደርጉ የነበሩ ታላቅ አባት ነበሩ እና በገንዘብ እንደተባለው ፈጽሞ የማይጠረጠሩ ጭራሽ የማይታሰቡ እሳቸውም በእንደዚህ አይነት ደግሞ ምንም አመለካከቱም የሌላቸው ብቻ ቤተክርስቲያኒቷ እንድታድግ ካለችበት አንድ እርምጃ ወደፊት እንድትራመድ ትልቅ ትጋት ያደርጉ የነበረ በእውነት ትልቅ አባት ነበሩና በገንዘብ ዙሪያ ፈጽሞ የማይጠረጠሩ የማይታሰቡም አባትም ነበሩ። በኮሚቴነት ደግሞ በተለያየ ኮሚቴ ከገቡ ከዛች ቤተክርስቲያን ጀምሮ እስከ ህልፈት ህይወታቸው ኮሚቴ ለቋቸው አያውቁም። በጣም ይጽፋሉ። የሞያ መንፈሳዊ ብቻ አይደለም ዘመናዊ ሙያም ነበራቸው። ቁም ጸሐፊ ስለሆኑ ማንኛውም ጽሁፍ እሳቸው እንዲጽፉልን እንፈልጋለን። አባቶች በሞያቸው ደግሞ ታማኝ ስለሆኑ እሳቸው የሌለበት ኮሚቴ ተመርጦም አያውቅም። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 12 ቁጥር 32። አገልጋይ ሌሎቹን የሚገባውን ተግባር በሚገባው ጊዜ ያደርጉ ዘንድ ለማዘዝ እሱ ራሱን ገዝቶ በሚገባው ጊዜ የሚገባውን ነገር የሚያደርግ መሆን አለበት። የይሳኮር ልጆች እስራኤል ማድረግ ያለበትን በተገቢው ጊዜ ያደርግ ዘንድ ሲያዙት ወንድሞቻቸው ታዘው የተገብሩ የነበረው እነርሱ ራሳቸው በተናገሩት ነገር ሆነው በመገኘታቸው ነው። መጋቤ ሐዲስ አባ መዘምር ዲበኩሉን በቅርብ የሚያዩ ልጆች የእርሳቸውን የጊዜን በአግባቡ አጠቃቀም አይተው እስከ ዶክትሬት የትምህርት ማድረግ ደረጃ የደረሱ በመንፈሳዊ ሕይወታቸው እሳቸውን የመሰሉ ብዙዎች ናቸው። በጣም ጸሎተኛ ነው። መጽሐፍ ያነባል። በጣም ሌሊት ቁጭ ብሎ ነው የሚያድረው። ሶፋ ላይ ነው አብዛኛውን እንቅልፉን የሚጨርሰው። ኢቭን ለመተኛት ራሱ አይተኛም። በቃ እኔ ብዙ ረጅም ሰዓት ሲተኛ አይቼው አላውቅም። ሲጸልይ ነው ማየው። መኝታ ቤት ሲጸልይ፣ መጽሐፍ ሲያነብ
እንደዛ ሲል እና በቃ እኔ እቀናለሁ በሱ በዛ በሚያደርገው ነገር ስለምቀና እኔ ማነብ ነበር ሌሊት እየተነሳው አነባለሁ እና እንደዛ አርጎ ብዙ ልጆችን በቃ 5 6 7 ምንሆን ልጆችን አስተምሮ ሁላችንም ስራ ይዘናል ትዳርም ካንድ ልጅ በስተቀር እሱ ያስተማረን ሁላችንም ትዳር ይዘናል ወልደናል ለልጆቻችን እኔ ለልጆቼ ስም ያወጣልኝ እሱ ነው ክርስትና ሲኖር ክርስትና ጉዳይ ሄዶ የሚያስፈጽም እሱ ነው ሰርግ ሳገባ ቤተክርስቲያን ጉዳይ ነው ሄዶ የሚያስፈጽምልኝ እሱ ነው እና ትልቅ ኃላፊነት የተሰጠው ሰው ነው ለቤተሰቡ ማለት ነው ትልቅ በራሱ በቃ አገልግሎት ከሰጡ በኋላ ምሳሌ አንድ ማህበር አለ አንድ ቦታ አልፎ አልፎ ካልሆነ በስተቀር እዛም እንኳን ብዙ ጊዜ አይሄዱ ማህበር እሳቸው እዛ አገልግሎታቸው ከጨረሱ በኋላ አብዛኛው ወደ ቤታቸው ወይም ደግሞ ዘመድ የሚጠይቀው ከሆነ ወደ ዘመድ ይሄዳሉ እንጂ እዛ እንኳን ብዙ ጊዜ ገብተው ከካህናቱ ጋር የሚሳተፉበት ጊዜ ተወሰነ አያቸዋለሁ ከዛ ሌላው ወደዛ ሲሄድ እሳቸው ወደ ቤታቸው ነው የሚሄዱት መጋቢ ሐዲስ እንግዲህ በእውነት ፈጽሞ ከአገልግሎት ውጪ ወጡ ከቤታቸው ወደ አገልግሎት ነው ከአገልግሎት ወደ ቤት እና አንዳንድ እንደው የሚጠይቁት ልጆቻቸው ወይም የታመመ ሰው ካለ እንደው በዚህ አይነት ለቅሶ ሀዘን ቤት ካልሆነ በስተቀር ከዚህ ውጪ እንደው ያልሆነ አላስፈላጊ አልባሌ ቦታ የማይገኙ ፈጽሞ ታይተውም ተሰምተውም የማይታወቁ ታላቅ በእውነት ቅን የቤተክርስቲያናችን እንቁ አምድ ነበሩና ከዚህ ውጪ እንደው በፍጹም የማይታሰቡም እንደው የማይባሉም የማይጠረጠሩም መልካም አባት ነበሩና እኛም ከእንደነሱ አሁን እንዳልኩት ምንድነው መማር መቻል ያለብን ካልን ከውቀት ባሻገር ከዛ ባሻገር የሰው ልጅ ምንም ይሁን ምንም እግዚአብሔር ቅርብና እግዚአብሔር የሚወደው ነገር ቢኖር ንጹህ ልቦናና ቅን ልቦና ነው ከአገልግሎታችን ከዛ አድማስ ባሻገር እግዚአብሔር አምላካችን ከኛ ምን ይፈልጋል ካልን ቀናኢ የሆነ ቅን የሆነ ልቦና እንደው ሰው ባለው እግዚአብሔርን ሊያገለግለው ይችላል ባለው ለእግዚአብሔር ምስጋና ማቅረብ ይቻላል ማንንም ሰው ግን ከምስጋናው በፊት ለእግዚአብሔር ንጹህ ልቦና ይዞ እንደ አባቶቻችን በእውነት ትሁት ሆነው ትትናን ይዞ እንግዳ ሲመጣ ቦታ ለቀው ጽናጽንና መቋሚያ አቀብሉ ጎንበስ ዝቅ ብለው በእውነት ነው የምላቸው እንደው እኛ እዛ ውስጥ ያለነውን እንደው ምን እንዴት እንደው በእውነት ለኛ እንኳን እድሉን የማይሰጡን ነበሩ እድሉን የማይሰጡ ሰው እንግዳ እንኳን ሲመጣ እንደው ያንን እንኳን ለማድረግ እድሉን እንኳን አይሰጡን ነበር ሩጣው ነበረ ጽናጽንም መቋሚያም ያቀብሉ የነበረው እና ይሄ አይነት እንትናቸው ደስ ይለኝ ነበር መልካም ነበር አብዛኛው ከመጻፍ አይለይም እኔ በጣም ነው የምወደው እንደ ጓደኛም ነው የማየው እንደ አባት ብቻ አይደለም የነገሮችን ሁላ በቃ ማከራለሁ የቀጠሙኝን በህይወቴ መጥፎ ነገሮችም ጥሩ ነገሮችም ሰውም ካስቀየመኝ እኔም ተናርጀ ሰው ካስቀየምኩ እነግረዋለሁ እና ብዙ ጊዜ ከመኝታ ቤቱ አልጠፋም እኔና ብዙ ጊዜ ምን ይለኛል ውጭልኝ መጽሐፍ ላንብብበት እንደዚህ ነው የሚለኝ በቃ ጊዜው የመጽሐፍና የመጽሐፍ ነው የጸሎትና የጸሎት ነው ጊዜው ማለት ነው እስቲ ውጭልኝ መጽሐፍ ልመልከትበት እስቲ በቃ እንደዚህ በፍቅር አለ አይደል እንደዛ ነው የሚለኝና እኔ እሱ ሲተኛ የሚያየው እውነት ለመናገር አብዛኛው ሶፋ ላይ እኛ እያወራን እስከምንተኛበት ሰዓት ያለውን ሶፋ ላይ ቁጭ ብሎ ይተኛል እንጂ እንደዚህ ወይም ቀንም መጽሐፍ እያነበበ በመሃል ይተኛል ከዛ ውጭ ያለውን ግን እኔ ሲጸልይበት መጽሐፍ ሲያነብበት እንደዛ ነው ማይና ከቅርብ ጊዜ ወዲህ አይኑን ትንሽ አመመው ከአንድ 2 አመት 3 አመት በፊት ወገቡንም እንደዚህ አመመው በጣም ቁጭ ብሎ እንደዚህ ብዙ ጊዜ መጽሐፍ ስለሚመለከት ወገቡን አመመውና ወገቡን ሲያመው ምንድነው ያደረገ ሶፋ እንደዚህ ተደግፎ የሚያነብበት የአትሮንስ እቺ የመጽሐፍ ማረጊያዋን ቁጭ ብሎ ጎንበስ ቀና ሳይል የሚያነብበት አሰርቶ በሱ እንትን ይል ነበር ያነብ ነበር እና አብዛኛውን ጊዜ በጸሎትና በጣም ያዘነው አይኑን ሲያመው በቃ መጽሐፍ እንዳልመለከት ሊያረገኝ ነው እንዳልጸልይ ሊያረገኝ ነው መጽሐፍ አንብቤ ሲጨርስ ይቃል አለው ብዙ በቃሉ የሚጸልየው እሱን አንብቤ ሲጨርስ መጽሐፍ እንዳልመለከት እንዳላነብ እንዳልጸልይ ሊያረገኝ ነው ብሎ በጣም ሲያዝን አስታውሳለሁ እስከ ቅርብ ጊዜ አሁን ታሞ ደክሞ እስካለበት ጊዜ ድረስ በቃሉ ያለውን መጽሐፍ ይጸልይ ነበር ጸሎት ማለት ነው እና በጣም ትልቅ አስተማሪ የጸሎት አባት ነው የኛ ማለት ነው እሱ መጋቢ ሐዲስ በልማት ይሰሩ ያው ገንዘብ እሳቸው ራሳቸው ይከፍላሉ ሰዎችንም ያስተባበሩ የሚያወጡት ገንዘብ አለ ሁላችንም
እርዱ፣ እርዳታ አድርጉ። ይሄ ቤተ ክርስቲያን እኮ ቢያድግ ለእኛ ነው፣ ለሁላችን ነው፣ ለሰፈሩ፣ ለአካባቢያቸው ነው። ይሰጡናል፣ ትምህርት ይሰጡናል፣ ብዙ ጊዜ ይመክሩናል። እና በየማህበሩም እየሄዱ ይሄንን ሰንበቴ ማህበሩ እንትን ይላሉ፣ ይቀሰቅሳሉ። እሳቸው አብረው ከኛም ጋር ልማት ላይ እንትን እያሉ ለቤተ ክርስቲያን ብዙ ይሄን ስራ ልብስ ገዋን ለብሰው ከኛ ጋር ይሰሩ ነበር ልማት ላይ። ይሄ እሳቸውን በእርግጥ እሳቸውን ብቻ አይደለም ካህናቱ በእውነት ለዛ ቤተ ክርስቲያን በተለይ ከኔ ጋር በጣም እጅግ በጣም ነው ማከብራቸው። ሁሉንም መነኮሳቱ ሳይቀሩ የነበሩ ያሉት አባቶች ድንጋይ ከኔ ጋር ይሸከሙ ነበር እዛ ስንሰራና የቤተ ክርስቲያኑ አገልጋዮች ሁሉም እገሌ ከገሌ ሳይባል ጥሩ ሰዎች ነበሩ። እኔ መጥፎ ሰው አላጋጠመኝም። ስለ መጋቤ ሐዲስ አባ መዘምር ዲበኩሉ ወንጌልን በሕይወት የመተርጎም ተግባር የቅርብ ወዳጆቻቸው እንዲህ ይመሰክራሉ። ሌላው እንደተባለው መጋቤ ሐዲስ እጅግ ትሕትናና ቁም ነገር እግዚአብሔር ያደላቸው በትምህርቱ ብቻ ከተፈጥሯቸው ጋር አብሮ ያደገ ትሕትና አብሮ ያደገ እውቀት ችሎታ አብሮ ያደገ ሰውን የማስተናገድ ስነ ስርዓት የተላበሱ ትልቅ አባት ነበሩ መጋቤ ሐዲስ። ትንሽ ነው አይሉም፣ ትልቅ ነው አይሉም፣ የተማረ አይሉም፣ መሃይም አይሉም፣ ማንንም እኩል የሚያው አባት ነበሩ። እሳቸው አስተማሪ ይሆናል ብዬ የማስበው ዝምታን ይወዳሉ። በጣም ዝምተኛ፣ ታጋሽ፣ የዋህ፣ ቅን ናቸው። ዝምታቸው የተለየ ነው። የሆነ እንኳ ነገር ብታነሳ ጥርሳቸው ከማሳየት ሳቅ ከማለት በስተቀር ሐሜት ነገር ሲነሳ እንኳ በጭራሽ የማይወዱ በፍጹም የማይወዱ እና ማህሌታዊ ነበሩ። ማህሌት ብቻም አይደለም፣ አስተማሪ፣ መካሪ፣ ዘካሪ ነበሩ። በጣም የተለዩ አባት ነበሩ። በደብሩ ቅድም እንዳልኩት ነው፣ ታታሪ፣ ትጉህ ሰራተኛ፣ አገልጋይ፣ ቅን፣ ከማንም የጸዱ ንጹህ አባት፣ ደግሞ ዘር የሚባል የማይመርጡ ክርስቲያን የሆነ ሁሉ አክባሪ፣ ትሁት፣ ቅን አባት ነበሩ። እንደው በእውነት ለየት የሚያደርጋቸው ሁሌ በየካቲት 16 የእመቤታችንን በዓሏን ዝክሯን በቤታቸው በጣም ለየት ባለ መልኩ በማዘጋጀት ብዙዎች ምስኪኖችን፣ ድሆችን በመጥራት እንዲሁም ደግሞ አገልጋዮችን በመጥራት ሙሉ ቀን በቤታቸው አገልግሎት ሲሰጡ ያሉ ካህናትን በዛ ውስጥ ጠርተው የሚያስተናግዱ ታላቅ አባት ነበሩ። ራሳቸው ቆመው ወንድሞቼ፣ እህቶቼ፣ ልጆቼ እያሉ የሚያስተናግዱ ትሩፋት ለማድረግ ሌት ተቀን የሚለፉ አባት ነበሩ እንጂ በገንዘብ ዙሪያ ፈጽሞ በእውነት የማይጠረጠሩ እንደው የማይገመቱም አባት፣ ንጹህ አባት ነበሩ። መጋቤ ሐዲስ አባ መዘምር ዲበኩሉ የፈጠራቸውን አምላክ በተማሩት የእግዚአብሔር ቃል መሰረት በቃልና በሕይወት አገልግለው የሚጠሩበት ጊዜ ሲደርስም ቀድመው ለወንድማቸው ለመጋቤ ሐዲስ ኢሳያስ ቸርነት እንደነገሯቸው እንዲህ ሲሉ ነገሩ። አሁንም ወደ መጨረሻውም እየመጡ እያሉ ያው የሚጠሩበትን ያውቁታል። አስጠንቀውን ሄዱ። ስለሚያውቁት ጠርተውኛል። በእኔ ይህን ዓመት እንግዲህ ወደ ፈጣሪ የሚሄድበት ጊዜ ነው የሚሆነው እና አሁን ቅድም እንደተናገርኩት እንግዲህ አማዋቴ እንዲያምር ሌላ ሰው የለኝም። አደራ ግን እሳቸው ጠንቃቃ ናቸው። ታሪካቸውን ጽፈዋል፣ ለቻም አዘጋጅተዋልና እንግዲህ የማውቀውን የመጋቤ ሐዲስ መዘምር ዲበኩሉ ታሪክ ተነግሮ የማያልቅም። ወደፊትም ደግሞ እንደ መጽሐፍም እንጽፋለን፣ እንደ ታሪክም እናወጣለን ብለን እናስባለን። ቤተሰቦቹ ተነጋግረን እና ባጭሩ ያለው ይሄ ነው። መጋቤ ሐዲስ ያይረፍ እምጻማ አመሃሌ በልቡ በተደልዎ ሰከበ ውስተ መቃብር ምስካቡ በምንት ያሰዳሉ ለደብረ ፀሐይ ካህናቲሃ ቀለመ ተክሌ ማህሌተ በገቢረ ርቱዕ መጥኖ እስመሃጡ መጋቤ ሐዲስ ለቀለም ቀርኖ ወመጋቤ ሐዲስ አቡነ ዘለዝ ዓለመ ሥጋ መንኖ ለአምላከ ጽድቅ ተጸወኖ ለዝ ዓለም ዘኢኮነኖ እስመ ልቡ እምጥንቱ ኢአምኖ።
መፍቀሬ ትሕትና ወፍቅር መጋቤ ሐዲስ ቤተ ዚአሁ ዘቅድም ለአዝማዲሁ ወሃበ እስከ ነምጽአቱ ለወልድ ከመይኩኖ ምስካበ እስመ ቤተ መቃብረ ሥጋ ሐዲሰ ረከበ እምነ ባእል ሞተ ሥጋ በጽና ፍቅረ ልብ ሕማም እንተ ኪያሁ ሰሃበ መዘምሪሂ ዘተሴሰየ ሲሳይ ዕድሜ ዘቀርበ ይመስልኑ ሲሳይ ዕድሜ ዘይሴሰይ እንተ ጸግበ አምጣን ቦቱ አንስአ ሕይወተ ሥጋ መሶበ ሞተ ሥጋ ሰብ ላይከ እግዚኡ ዘሰራተ ያቀበ። ሌላው መጋቤ ሐዲስ መዘምር ዲበኩሉ ሰፈር አወራ ነበሩ። ሰፈራችን አወራ ሰው ቢታመም ሄደው ይጠይቃሉ። ሰው ቢታመም ሄደው ይጠይቃሉ። ማንም ሰው ጸበል ቅመስ እንኳ እንትን ቢሉ ሄደው ባይቆዩ እንኳ ተሳትፎ ነው ይመለሳሉ። አይቀሩም እንኳ ተጠርተው። ለኔ እኔ አሁን አንድ ተራ ሰው ነኝ። እሳቸው እኔ ትንሽ 8 ቀን ወይ እንደዚህ ሳንገናኝ ከተቀረብ ማታ 2 ሰዓትም 3 ሰዓትም መጥተው ይጠይቁኛል። ያመመኝ እጅግ በጣም ትሕትና ያላቸው አባት በለኔ በእውነት መንገድ ቃላት የለኝም። ለኔ እሳቸው ተውት አባቴ ነበሩ። ለኔ ምን ያደርጋል እግዚአብሔር ለኔ ለሁሉም ብዙ ሰዎች እሳቸውን መድህን አድርገው ብዙ ሰዎች ከእሳቸው ጋር ምክር ያገኛሉ። ብዙ ሰዎች እሳቸው ጋር ግልጋሎት ያገኛሉ። እና ሰፈር አወራ ነበሩ። በጣም ትሕትና ያላቸው ነበሩ። ሁሉንም አክባሪ ነበሩ። መጋቤ ሐዲስ ለእያንዳንዳችን ሳይሆን ለቤተ ክርስቲያኗም ትልቅ ሀብት ነው ያጣችው። እና መጋቤ ሐዲስ በጣም ትልቅ ሰው፣ ትሁት፣ የትም ቦታ ቢሄዱ የማያሳፍሩ፣ የትም ቦታ ቢሄዱ የደብራቸውን የራሳቸውን እንትን ብለው ህልውና እንትን ሳይሉ በቁም ነገር የሚታወቁ አባት ነበሩ። እንግዲህ እግዚአብሔር አልፈቀደም፣ ሄደዋል። እግዚአብሔር አፈሩን ቀላል ያድርግላቸው። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።